ቤት ምግብ የለም ምግብ ምንም ነገር የለም። ከዛ ከትምህርት ቤት የበላነው ምግብ ከዛ ነው የምናደርሰው። ገባበት አጣው። በቃ የት ልግባ? ዘመድ የለኝም፣ ቤተሰብ የለኝም፣ እንዳደውዬ እንኳን ዘጠኝ መላቸው ሰው የለኝም። ብቸኝነት ሰው ማጣት ከበደኝ፣ ብቸኝነት አንገላታኝ ከበደኝ። ምን ሆነሽ ነው? በቃ ምንም ነገር የለም ከቤት ምንም ነገር ማድረግ አልቻልኩም። እኔን ያመኛል። በቃ ምንም ማድረግ አልቻልኩም። ትምህርት ቤት አቋርጥላቸው ነበር ህፃኖችን። ትንሽ ሞካሪ ተማሪ ነውና ምንም ማድረግ አልቻልኩም። ወደ ክፍለ ሀገር እንኳን እንዳልሄድ ምንም ነገር የለኝም። ቃን ሽጬ በቃ በላው ጨረስኩት። የተኝቼ ማለት ነው። አሁን ከትምህርት ቤት ይዘሻቸው መተሽ ነው? አዎ ከትምህርት ቤት ይዣቸው መጥቻለሁ። ምን እያሰብሽ ነው? ብለሽ ተክዘሽ ነበረ። ምን ምንም ስለሌለ ከቤት ምንም ነገር ማድረግ አልቻልኩም። ሂጄ ምንም አላደርግም። እሷ ደግሞ የምሳቃቸውን ህፃኗ ደግሞ ምሳቃቸው ምናምን እንትንና ትለኛለች። ምሳቃቸው ምናምን አይታ ህፃኗ ምግብ ስትለኛለች። ህፃኗ ምሳቃቸውን ትፈትሻለች። ምግብ የለም ነው ቤት ወይስ? ምንም ነገር የለም። ቆየን ብዙ ጊዜ ነው። ምን ያክል ቀን ሆነሽ? ምን ያክል ጊዜ ሆነ? በቃ ካጣ 2 አመት ሆኖኛል። ግን ቀን እየሸጥኩኝ ምን እያልኩኝ ኖርኩ። በቃ እቃ ነበረኝ፣ የምግብ ቤት እቃ ምናምን ነበረኝ። በቃ ምንም ነገር ቤት የለም። ወንበር ነበረኝ፣ ቲቪ ነበረኝ፣ ሁሉ ነገር ነበረኝ። አሁን ምንም ነገር መኝታ የራሱ ፍራሽ የማይረባ ፍራሽ ነው ያለ ብታየው። በቃ ጨረስኩ። በቃ እየሸጥኩኝ ምንም ነገር የለኝም። አሁን በቃ ምርር አለኝና ይስጥኝ ብዬ ሂጄ ነበር በቃ ትምህርት ቤት። እዛ እንዴት ቢነሽ ጊዜው እኮ ደርሷል ምናምን ብሎ ሰመመሩ ሲቆጣኝ እንደገና መጣሁ እና ምንም ነገር እስካሁን ድረስ ምንም ነገር የቀመስነው ነገር የለም። እኔና ህፃኗ እንኳን ቤት ምንም ነገር የለም። እርግጠኛ ነሽ? እርግጠኛ ነኝ። ከውሃ ውጭ ምንም ነገር የለም። እና አሁን ምን ሆነሽ ነው ቁጭ ያልሽው? አሁን ውጭ ላይ በቃ ሲሄድ ከቤት የነሱን እንትን ምሳቃ ምናምን ህፃናት አይኛ ማየ ምግብ ትላለሽ። ህፃኖቹን ምግብ ስለሚያመጡላት በቃ ካልተረፈልን ደግሞ አይበሉም። ከትምህርት ቤት ይዘውላት ያመጣሉ። ስምሽ ማን ነው? ያንቺ ታመጣላታለች። መክሊት። ያንተስ? በአምላክ ስንት ያክፍል? 3 ያክፍል። አንቺስ? ጫማ እኔ ባለ ጫማው እባላለሁ። እሺ ድንገት ሳይሽ ነው ጫማው እባላለሁ። የፍቅር ስጦታ ለተማሪዎች ጫማ ሰጣለሁና ስለዚህ አሁን ጨንቆሽ ነው? አዎ በጣም ጨነቀኝ። ያለውን ነገር ምገባበት አጣው። በቃ የት ልግባ? ዘመድ የለኝም፣ ቤተሰብ የለኝም፣ እንዳደውዬ እንኳን ዘጠኝ መላቸው ሰው የለኝም። አንድ ቀን ህክምና አልሄድኩም። ጡቴን ያመኛል። ምን ያደርግሻል ጡትሽ? ጡቴን ያመኛል። በቃ ዝም ብሎ ውስጡን ብዙ ነገር አልቆሰለም። ትልቅ ነው አንዱ ጡቴ። ጡቴን ያመኛል። በቃ ስራ ሰራ ነበር፣ በጣም ብዙ ስራ ሰራ ነበርና ምግብ ቤቱ እንትን ክስር ሲልብኝ ሳምቡሳ ሰራ ነበር። ሳምቡሳ ቤት ተከራይቼ ከዛ እግሬ ያበጠ ያሳከኛል ምናምንና ታመምኩኝ። ከዛ ከታመምኩ በኋላ በቃ ሳምቡሳው እንትን አለ። መጥበሻው ደግሞ ተኝቼ ያለውን ብር ተጨረስኩ በኋላ መጥበሻው ደግሞ ተቃጠለብኝ። ከዛ ደግሞ ለሰው አስረክብ ነበር ግን አልችልም አልኩኝ። በቃ አሁን ምንም ያሰሪ ነገር የለኝም፣ ሰራ የለኝም። በቃ ከተኛው አመት ሆኖኛል። ከተኛው 3 ወር 4 ወር ነው። ከማን ጋር ታሳድገኝ? ከባለቤትሽ ጋር ነው ወይ ብቻሽን ነው? ባለቤትሽ አለ? እሱም አይሰራም? አይሰራም። በቃ እሱ በሽተኛ ነው። እሱ ያሟል። ንገሪኝስ። እሱ ስለተታመመ በቃ ቤተሰብ የለንም። እንዳንደውለን እንኳን እርዱኝ ልመና እንኳን እንዴት ብዬ ልውጣ? በቃ አሁን ግን በቃ ቅዳሜና ወደ ምግብ የሚበል ውጭ ነው ህፃኖቹ። ቁጥሯ ስንት ነው የሷ? አይዞሽ ስንት ቁጥር ነው? እስቲ ግርሽ 33 34 እንደዛ። እኔ ገዝቼላት አላውቅም። ሰው ነው የሚሰጣቸው። ልብስም ሰው ነው የሚሰጣት። እንትን ያለ
ገዝቼላት አላውቅም። ቆየሁ እቺን ላድርግላት እንዴ? ሽፍን ጫማ ይሁንላት? እቺ ትሁንላት አይደል? ወደድከው? ወደድሽው? አይዞሽ እሺ የኔ ቆንጆ መክሊትዬ። አሁን ምግብ በልተሻል? ትምህርት ቤት? አይዞሽ እሺ ለምንድን ነው ያለቀስሽው? ቤት ምግብ የለም? ምግብ ምንም ነገር የለም። ከዛ ከትምህርት ቤት የበላነው ምግብ ከዛ ነው የምናረበሰለው። ፋሚሊ ቤተሰብ በቃ ይሄን ፋሚሊ እንርዳቸው እስቲ። አጋጣሚ ነው ያው ቁጭ ብለው ያገኟቸው። ስለዚህ እስቲ አካውንት አለሽ እንዴ? አካውንት አለኝ። አካውንት በቃ አውቀዋለሁ። ደክሞሽ ነው አሁን? አሞሽ ነው አንቺ? አዎ ያመኛል። አይዞሽ በቃ እሺ እሺ በቃ ማልቀስ አይቻልም። እሺ እሺ የኔ ቆንጆ ካልሲ እሰጥሻለሁ። ይሄ ካልሲ ደስ ይላል። እቺን ደግሞ ይጣማል አንቺ ነው። እሺ መክሊቴ አይዞሽ እሺ። አንቺ ደግሞ ጎበዝ ነሽ። ቤት ምንም የለም? ነገር የለም። አሁን እኮ እንኳን ምንም ነገር እኔ ለራሴ ምንም መቀመስኩት የለኝም። ምግብ ዛሬ አልበላሽም? ምንም ነገር አልቀመስኩም። እውነት እመቤቴን አልኩ። እመቤቴን ቅድስት ድንግል ማርያም ምንም አልበላሽም? ምንም ነገር አልቀመስኩም። ግን ምንም ማድረግ ስለማልችል በቃ ዝም አልኩ። በሽታውም እያመመኝ በቃ ሰቃየኝ። የሰው ቤት ስራ እንዳልሰራ እንኳን ምንም አልችልም። አሞኛል። በጣም ወፍራም ነበርኩ። በቃ ሲውላ ራሱ ዛሬ ልብስ አውጥቼ እሸጣለሁ ብዬ እያሰብኩ ነበር። ድንገት ነው የመጣሽው ይሄን እያሰብሽ? አዎ ልብስ ለመሸጥ ልብስ አውጥቼ እሸጣለሁ እያልኩ ነበር። በቃ ምን ገዛኝ ካገኘሁ ጠይቅ እያልኩ ነበር። አሁን እኮ ቁጭ ብዬ እንደዛ እያሰብኩ ነበር። በቃ ምንም ነገር የለኝም። ልብስ ነው በቃ ያለችኝ። እሷን አውጥቼ እሸጥ ነበር። በቃ ደህና ልብስ የለኝም ግን በቃ ቦንዳ ቤት ምናምን ገዛኝ ካገኘሁ በማለት እንጂ ምንም ነገር የለም። በቃ ጾማቸውን የሚውሉ ጾም ቤተክርስቲያን ነው እሑድና ቅዳሜ የሚበሉ ቤት የለም። እዛ ሄደው ትናንት እንኳን ሂዱ ብለን ማለት ነው እሑድ ዕለት በቃ ሂዱ ብለን ሂዱ ተቀበሉ በቃ ብትቼ እንኳን ለእኔ ማምጣልኝ አልኩት። እሱን ቤቴ ምንም ማድረግ አልቻልኩም። አሁን የት እንደሚሄድ ቤት ኪራይ ቤት የገባው 3 ዓመቴ ነው። ደህና ጊዜ ነበር ሰራ ነበር። አሁን ግን በቃ ብትት አደረገች። ያው ቤት ኪራይ ያለብኝ የባለፈው እንደምንም ብዬ የትም ብዬ በቃ ዕቃ የሚሸጥ ነበር። ያን ሽጬ 5 ብር ሸጠዋትና 3 ብር ቀረ። አሁን ነገ በ15 ደግሞ ደርሷል። እየደወለች በቃ አሁን መጨረሻ ይወጣል ነው በቃ ምንም ይዤ አልወጣም። እቃው ካለኝ ያለው ነው ያንቺ ኮልኮል ያደርጋለሽ ምን አለሽ አለችኝ። የለኝም እውነቷን ከቤት ሄዳችሁ ብታዩት በጣም ነው የሚያሳዝነው። ምንም ነገር የለኝም። የባለ ጫማው ቤተሰብ በቃ ዛሬም እስቲ በቃ እህታችንን እንተባበር፣ ቻሌንጅ እንጀምርላት። እስቲ አካውንትሽን ታውቂዋለሽ? ንግድ ባንክ ነው? አዎ እሺ 1000 72 41 80 349 ማን ነው የሚለው? ትዕግስት ወርቁ ነው ስምሽ? ያንቺ ነው? ስልክሽስ? እሺ 09 47 42 38 አይደል? 38 58 አዎ 23 አይዞሽ። አሁን ቤት መሄድ እንችላለን ወይስ? እንችላለን። እውነት መክሊቴ እኔ ቆም እግዚአብሔር አለ። እሺ እሺ ማርያምን አልበላ ምግብ የለም ማለት እመቤቴ የለም እመቤቴ ተሳለሽ መክሊቴ ስለሻ
ግን ምን ደስ ብሎሻል? ግን ምግብ ነው የሚያስፈልገው? ምን ያርጉልሽ የባለ ጫማው ቤተሰቦች? እናታችሁ ያግዙሽ? ያው ቅድሚያ ምግብ ይቀድማል። ግን ያው ጫማ ነው እንግዲህ የኔ ባለ ጫማ ቤተሰብ ጫማ ነው የምሰጠው። ግን ደግሞ ቅድሚያ ምግብ ነው የሚያስፈልገው ቤተሰብ በቃ። እና ለዚህ ቤተሰብ ደግሞ ፕሊዝ ለነ መክሊት አካውንትሽን አሁን እኔ የተወሰነ አስገባልሻለሁ። ፋሚሊ ፕሊዝ ይህም ቤተሰብ በቃ እንርዳ በተቻለን መጠን። የባለ ጫማው ቤተሰቦች የቻላችሁትን በቃ ቻሌንጅ ተጀምሯል። መክሊት ደስ ያላቸውን ያርጉ። የፈለጉትን ያርጉ። ቤተሰብሽን ይርዱልሽ። እኔ ቆንጆ አይዞሽ። ከሁሉም በላይ ደግሞ እግዚአብሔር አለ። እሺ እንዳትከፊ እንዳይሰማሽ። እሺ ቤቷን ነኝ ቼክ እናርግና እንምጣ። እንሂድ። ቅርብ ነው።